መዝሙሮቻችን በቃ በጣም ደስ ይላሉ። የሆነ በደንብ በቃ የመዝሙር ጥቅሙ አረ በክርስቶስ አረ ሰላም ልበላችሁ እናንተ ሰዎች ቪዲዮ ላይ ነው ሰላም ያልኳችሁ አይደል? ሰላም ለሁላችሁ እንዴት አላችሁልኝ እኔ ተወዳጆች? እኔ በጣም ደህና ነኝ ይመስገን አምላክ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኖር። ጭራሽ ሊጠፋብኝ ነው። እስኪ ጠፋብኝ ድረስ ነው የጠፋሁት ጋር አይ ግን እንዴት አላችሁልኝ በድጋሚ ማለት ነውና እኔ በጣም ደህና ነኝ ይመስገን አምላክ። ምናምን ተጠፋፋን ፈልጉ ሰው አክሊል የጠፋ በሉ ጠይቁ ምናምን ደውሉ ስቀለር ነው። በጣም ብዙ ሰዎች ተጨንቃችሁ ነበር ምናምን እና አዝናለሁ ስለተጨነቃችሁ አዝናለሁ። ያ ወዲያው ባይዚ የዛን ጊዜ ቪዲዮን አጥፍቼው ነበርና ያጠፋሁት ቪዲዮ ሰውን የሚያስጨንቅ ነው እንዴ ለዛ ነበር የዛን ጊዜ የተወሰነ 1-15 ቀን ሲጠፋ ነበር ምናምን ቢለቀቁት ቪዲዮ ያጠፋሁት ለዛ ነበርና ኤኒዌይስ ምንድነው ስላሳያችሁኝ ፍቅር ምናምን ያው እንግዲህ ጌታ ያክብርልኝ። ፍቅራችሁን የምትገልጡልኝ ግን በደንብ በጸሎት እንደሆነ ግን ተስፋ አደርጋለሁና ስለኔም ስለሌሎች ወንድሞችም በተለይ እዚህ ሚዲያ ላይ ስለሚያገለግሉ ከዚህ ሚዲያ ውጪም ደግሞ ስለሚያገለግሉ ስለሁሉ መምህራን ስለሁሉ ክርስቲያን ወንድም እህቶች ስለሁላችን እንደምትጸልዩ ተስፋ አደርጋለሁ እና በጸሎታችሁ ውስጥ ሁሌም ማሳሰብን አትርሱ እና አልፎ አልፎ እንደዚህ የገባን ያው የተወሰነ ቀን እንትን ብዬ ስመጣ ቆይቼ ስመጣ መሽኩር ነው የሚጀምሩት ማለት ነው። ኢቨን እዛ ጋር ራሱ አያላ ላይ እዚህ ጋር እያየሁ ምናምን ነው አይስቀል ረሺ እያዩዋችሁ ላውራ ወዴት ነው ሞፍሩ አንተ ትቀልዳለህ እና ምንድን ነው ኧረ በስመ አብ። እሺ ወደ ጉዳያችን ብንገባ ይሻላል። ሞሮ ራሱ ጠፋብኝ። ታሳፍራላችሁ በጣም አሸማቀቃችሁኝ ፊት ለፊት ላይ ቁጭ ብላችሁና የተወሰነ ነገር እንደው ምንድነው ስላሉ ጉዳዮች ምናምን ዝርዝር ጉዳዮችን ላወራችሁ አልችልም። አዝናለሁ። የሚነሱ ርዕሶች ምናምን አሁን ድጋሚ ባወራ ድጋሚ ጭቅጭቅ ድጋሚ ቢወራ ድጋሚ ጭቅጭቅ ነው። ኦፍ ኮርስ እኔ ከድህነት ጋር ሊገናኝ ይችላል ብዬ ማስበው እንደነገርኳችሁ እዛው ዩቲዩባችሁ ላይ አስቀምጠላችኋለሁ። ዛሬ ምንድነው ትላንት ምናምን አልተመቸኝም ነበርና ዛሬ ቪዲዮ ሰርቼ ለ1 ሰዓት ከ5 ደቂቃ ያህል የፈጀ ቪዲዮ ነው። 1 ሰዓት ከ5 ደቂቃ አካባቢ ነው እና ቀርጬ ምናምን ኤዲት አድርጌ ተናጋሪውም እኛው ካሜራማኑም እኛው ኤዲተሩም እኛው እንደዛው እንትን ካልኩ በኋላ ግን አፕሎድ አላደርግም አለ ወደ ዩቲዩቡ ወደ 6 ጂቢ አካባቢ ሆነና ለዛ ይሁን አላውቅም ብቻ ነገ ተረጋግቼ እንትን ብሏልና እንደዛ ደከም ብሎን ሰርተን ምናምን እንትን ሳይለቀቅላችሁ ቀረ። ጌታ ቢፈቅድ ነገ እለቅላችኋለሁ። ከዛ ውጪ እዚህ ግን ጠቅለል ያለው ትምህርቱን ሳይሆን ትምህርቱ ላይ ምንም አንበል እሺ። ትምህርቱ ላይ ሳይሆን ጠቅለል ያለ ነገር ግን ትንሽ ነገር ልበላችሁና ከዛ በኋላ ዝም ብለን የሆነች መጽሐፍ ቅዱስ ክፍል አብረን አንብበን እንደተለመደው እንለያያለን። ያ በጣም ለአጭር ደቂቃ ማለት ነው። ለአጭር ደቂቃ እንደዛ እናደርጋለን። ስለዚህ የሆነ አንድ መዝሙር ሰምተን እንለያያለን ማለት ነው። ከዛ በኋላ አንድ ድምፅ ላሰማችሁና መሰረታዊ ችግር ምን እንደሆነ እንድታውቁ ነው። አሁን እንደዚህ አይነት አለመግባባቶች ምናምን ይሄ ንትርክ ጭቅጭቅ ምናምን ሲፈጠር የቤተክርስቲያንን መልክ በጣም ለማጠልሸት የሚሰሩ ሰዎች ይኖራሉ እና ላሰማችሁ አንድ ድምፅ። ለምሳሌ ወንድማችን በጋሻው የተናገረው አንድ ነገር አለ አይቼ ነበርና ቆይ ላሰማችሁና እንዴት አለ ከዛ ጋር ተያይዞ ለእናንተም የተወሰነ ነገር እንደወላችኋለሁ እንደው ብናደርግ እና ለሁላችንም ኦፍ ኮርስ ነው ትንሽ ወንግ እሺ ኮሜንት ልዝጋባችሁ ያ የወንድማችን የበጋሻውን እዚህ ጋር ባላሳይ ደስ ባለኝ ነበር። ሐሳቤን እንድትረዱት ነው። አሁን እንደዚህ አይነት ሐሳቦች እንዴት እንደሚነሱ በዛው እንደታዩና ከዛ በኋላ ለቤተክርስቲያን ያለን ቦታም እንዳይቀንስም በጣም ስለሚያስፈራ በእንደዚህ አይነት ጊዜ ለዛ ነው አንዴ አብሪቶ ነው ትንሽ ወንጌል ለሚንቀሳቀሱ ወጣቶች መተዋል።
እነሱ ላይ የተነሳ ነው እሳት እየተነሳ ነው ያ ዘንዶ ይቅርታ እንዴ ቆይ ይሰማል ግን ቆይ እንዴ ሴቲንግስ ይሰማል እስቲ የሚሰማ ከሆነ እስቲ አንዴ ይሰማል በሉኝ ከይቅርታ ጋር ድምፁ በጣም የሚጮህ ከሆነ ላይሰማ ስለሚችል ልቀንሰው ኦኬ ይሰማል አሪፍ እሺ ለነገሩ አብዛኞቻችሁ አይታችሁት ይሆናል ወደዛ ሲዘዋወር ነበር መሰለኝ ቪዲዮ እሺ ፊቱን ማየት አይተበቀባችሁ ይሄ ድምጽ አይታጣም ይሄ ድምጽ ያው አይታጣም ይታወቃል በጣም ይሄ ድምጽና ስሙትና ከዛ በኋላ መጣበታለሁ ኦኬ ይታይ ኦኬ እሺ ይቅርታ ይሄንን ቪዲዮ ሳሳይ ምናምን ግን ይሄ እንግዲህ ለወንድማችን ይሄ በጠላቻ ምናምን እንደዛ ምናምን አይደለም እንዳልኳችሁ ባላሳይ ጥሩ ነበረ ግን የተወሰነ ሐሳቡን እንድትረዱት ነው ምንም ዚሮ ጥላቻ ነው ያለን ለዚህ ወንድም ለዚህም ለሌሎቹም ዚሮ ጥላቻ ማለት ነው ምንም አይነት ጥላቻ የለኝም እንደነዚህ አይነት ሰዎች ግን አንዳንድ ሐሳባቸው ግን በጣም በክፋት የተሞሉ ይሆናል በተለይ አንዳንዶቹ ማለት ነው እሱን ተጣራሉ ሐሳባቸውን ተጣራሉ ለነሱ ግን አቤት ነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መተዋል እነሱ ላይ የተነሳ ነው እሳት እየተነሳ ነው ያ ዘንዶ ያ የተኛው ያ ሐሰትን ብቻ እየተቀለበ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስ ስም ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው ማዕበል እያስነሳ ነው እሺ ከሌላ ሰው ላይ ነው የወሰድኩትና ፍሬስ ለሌላ ፎቶ መጣ እሺ ኤኒዌይስ እነዚህ ልጆች ላይ ማዕበል እያስነሳ ነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች ተነሱ ያው እኛን መሆኑ ነው እና እነሱ ላይ አስነሳ የሚል ነገር ነው የተናገረው አሁን እንግዲህ ሰሞኑን የተፈጠረ እንደዚህ ያለ መግባባት አለ አይደል እና እሱም ማለት ነው በመጀመሪያ ደረጃ ይሄ መገፋት ምናምን የሚባል ነገር አለ በእኛ ክርስቲያን ውስጥ ይሄ መገፋት ምናምን የሚባል ነገር ይኖራል እሱ ያው እንግዲህ ክሊር ነው ያው ሁሉም ሰው ያው ስለሚችል ችግር የለም እሱ የትም ቦታ ብትሄዱ እንደዚህ ነገር አይጠፋም ይኖራል እና በእኛ ክርስቲያን ውስጥም ይሄ መገፋት ምናምን መገፋፋት ምናምን የሚባል በጣም የተጠላ ነገር አለ ምንም ግልጽ ነው እኔ አሁን ብጠይቅ እንደዛ ልናገር ይችላል አለ ግን ስለዚህ እንደነዚህ አይነት ወንድሞች አሁን እነዚህ ይወጡ አንዳንድ ፕሮቴስታንት ወንድሞቻችን ዝም ብሎ ተገፍተው ብቻ ነው ይወጡት ይያልኩኝ አይደለም አንዳንዶቹ ምናልባት ሲገፋ ድንግጥ ብሎ በዛው ሃይማኖቱንም ክዶ የፈረጠጠ ሊኖር ይችላል ኦኬ እንደዛ ሊኖር ይችላል አንዳንዱ ግን ኢንቴንሽናሊ የክህደት ትምህርትን ምንድነው ፍጹም ፕሮቴስታንታዊ የሆነ ትምህርትን ይዞ ይመጣና ከዛ በኋላ ልክ ተቃውሞ ሲነሳበት ተገፋው ብሎ የሚሸሽ ይኖራል ስለዚህ ይሄ እሱ ጉዳይ ነው የሚሆነው ግን እንደዚህ የሚገፉ የሚመስል አይነት ሰዎች በክርስቲያን ውስጥ ይኖራሉ ግን ግለሰቦች ናቸው ቤተክርስቲያኒቱ ግን አይደለችም አሁን በጣም ልነግራችሁ የሚወደው ነገር እሱን ነው እንደው ስለ ክርስቶስ ብላችሁ በደንብ አድርጋችሁ ስሙኝ ክርስቲያን ወንድም እህቶችም ከክርስቲያን ውጭ ያላችሁ ወደ ቤተክርስቲያን ለመምጣት ስታስቡ የነበራችሁ ሰዎችም ካላችሁ ማለት ነው ይሄን በጣም ማጥራት አለብን ምንድነው በእንደዚህ አይነት ጊዜ እንዳልኳችሁ የቤተክርስቲያንን መልኳን በጣም ለማጥፋት ይሰራል አሁን ለምሳሌ ቤተክርስቲያን ገፊ ናት ወንጌል እንዲሰበክ አትፈልግም የሚል ነገርን ለማስያዝ የሚሞክሩ ሰዎች ይኖራሉ አሁን በዚህ ውስጥ ኦኬ የሚገፉ ሰዎች ይኖራሉ በክርስቲያን ውስጥ አሉ ምንም በቃ ግልጽ ነው ብያችኋለሁ እሱን አልካድኩም ልክደው አልችልም እሱን ግን አሁን እንደዚህ አይነት ነገሮች ከመጡ ከሶስት አቅጣጫው ሊመጡ የሚችሉት ይሄ መግፋት ምናምን የሚባል ነገር በቃ የግለሰብ ጉዳይ ነው እንዳትረሱ ቤተክርስቲያን በተአምር ኦኬ ወንጌልን ሰው ጋር ገፍታ የምታደርሰው እንጂ ጭራሽ ወንጌል ሲነገር ሰውን የምትገፋ ሳትሆን ወንጌልን እንደውንኩልኝ ብላ የምትሰጥ ቤተክርስቲያን ናት ያለችን ኦኬ ግን ውስጥ ላይ ያለን ሰዎች ግን ጥሩ ያልሆኑ ነገሮችን ልናደርግ እንችላለን እና ከሶስት አቅጣጫ ሊመጣ ይችላል እኔን እስካዩት አሁን እስከተረዳሁት ሶስተኛው በጣም ያስገርመኛል የመጀመሪያዎቹ ሁለቱ አንደኛው እንትን ነው ከቅንዓት የተነሳ እንግዲህ ይሄ ለቤተ ክርስቲያን ያለን ቅንዓት ይኖራል አይደለ ያ ቅንዓት ይኖርና ከዛ በኋላ ሲታይ አሁን እዚህ ጋር በጣም ብዙ ሰው ተሰባስበው እንማማራለን ምናምን ነገር እና ምናልባት ለምሳሌ አሁን አንድ አኪል ቢጠፋ
ሌላውን ህዝብ ሁሉ ይዞ ሊጠፋ ነው እንዴ የሚል ነገር ስለሚኖር ጭንቅላት ውስጥ እና አሁን ሚዲያው ላይ ደግሞ በጣም በሚያሳዝን ሁኔታውን በየቦታው ለምሳሌ ወይ እንደዚህ እንደው ወይ የኛን ፎቶ ፕሮፋይል ፒክቸር ማድረግ ሎጓችን ሊሆን ይችላል ማለት እንደዚህ አይነት ነገሮች ይታዩ የለ በስፋት ሰው እንደዚህ አይነት ነገር ሲያይ ሰው ሊደነግጥ ይችላል። ኦኬ የሆነ የተሳሳተ ነገርም ድንገት የተናገረ ሊመስለው ስለሚችል ወይ ከሌላ ሰው ይሰማና ኦኬ እና አክሊል እንዲህ ብለው አስተምሯል እኮ የሚል ነገርን ከሌላ ሰው ይሰማል። ወይም ስለዚህ ጋር ስንማማር ከነበረው የተቆራረጠ ምናምን ነገር እንደዚህ ነገር ይሰሙና የሚሉ ሰዎች ሊኖሩ ይችላሉ። አሁን እነሱ ያው ከክርስቲያን ቅንነት ነው፣ ግን እነሱም ቢሆኑ ማድረግ ያለባቸው በቤተ ክርስቲያን አስተምህሩ፣ በአባቶች ትምህርት የክርስቲያን አስተምህሩ መመዘን አለባቸው። ሲቀጥል መስማት ያለባቸው ከሚነገርላቸው ሰዎች ብቻ መሆን እንዳለበት ግን እሱን አስባለሁ። እንግዲህ ከዛ ውጪ ግን አሁን እንደዚህ እሺ ያው በቃ እዚሁ ጋር ሰው ሰብሰብ ስላለ ልናገረውና ሰብሰብ እንዳልን ስናገር እስቲ እንትን ባናደርግ ለምሳሌ አሁን የፕሮፋይል ፒክቸር ምናምን ይሄ እንግዲህ የኛን ፎቶ አንተ አድርጉ የለ ስፔሻሊ የኔን አሁን እንደዚህ ወይ ማድረጉ ቢቀር ነው ከይቅርታ ጋር ማለት አይ ነው እንደዛ ስታደርጉ ምናምን ፍቅራችሁን ለመግለጽ ምናምን ነው እና ጌታ ደግሞ ልብን ያውቀዋል ለእናንተ ያለኝን ፍቅር እና ግን ምናልባት አንዳንድ ሰዎችን እንደዚህ ማድረጉ በራሱ ሰዎችን ሊያስቆጣ ይችላል። በዚህ ምንድነው እሱ ምናምን እንደዚህ ካደረገ የሱ ተከታዮች ናቸው ማለት ነው። የሰው ተከታይ ስለሆኑ እሱ ቢስት እነሱ ይስታሉ ምናምን የሚል ነገርን ዝም ብሎ እንደዚህ ነገር ጭንቅላታቸው ውስጥ ሊያመጣባቸው ስለሚችል እንደዚህ አይነት ነገር ወይ ቢቀር አስባለሁ ቢቀር እና እሱ እንደዛ ቢደረግ ጥሩ ይመስለኛል። ያስፈራል። አንዳንዴ ዝም ብለህ ሰብሰብ ብለህ ስትማማር ራሱ ሰው በዛ ሲል ራሱ ያስፈራል አንዳንዴ። ምክንያቱም ሰው በቃ እንደዚህ አይነት ነገር ሲያይ አንዳንድ ሰው የሚፈራ አለ እንደዚሁ በቃ የሆነ ነገር ቢፈጠር ሳይ ነገር ማለት ነው። እሺ ሁለተኛዎቹ በክፋት እንደዛ የሚያደርጉ ደግሞ አሉ። ሁለተኞቹ በክፋት እንደዛ ደግሞ ይኖራል አይደል? ያ ልባቸው ላይ ትንሽ ጠርቀም ያለች ከምቸት ያለች ክፋት ትኖርና ከዛን እሷ ክፋት ትገለጣለች። ባይዚ የመጀመሪያ ላይ ይቅርታ የመጀመሪያ ላይ አንዳንዶቹ ጭራሽ ያለ እውቀትም እንደዛም ደግሞ ለክርስቲያን ካላቸው ቅናት ብቻ ግን ያለ እውቀት አያውቁትም፣ ትምህርቱንም አያውቁትም። እዛ ጉዳይ ላይ አባቶች ምን አስተማሩ ምናምን የሚለው ጭራሽ አይታወቅም፣ አያውቁትም። ማያውቁት ግን ሳያውቁት እንደዚህ ወይ በተለምዶ የያዙት የሆነ ነገር ካለ ሲሰሙ ያደጉት ወዲያውኑ ሪአክት ያደርጋሉ። አረ እኔ ስሰማ ያደግኩት ሌላ ነው አይነት ነገር ማለት ነው። እና በተለምዶ የሰማናቸው ነገሮች ሁሉ ትክክል ናቸው ማለት አይደለም። ለምሳሌ ኃጢአት ይወረሳል የሚለው ምንም በተለምዶ ሁላችንም ሰምተነው አድገናል። እኔ ራሴ ተናግሬው አውቃለሁ በፊት ማለት ነው ከሆነ ዓመታት በፊት። እና አሁን ላይ ደግሞ ነዋራ ኃጢአት እኮ አይወረስም ከየት አመጣችሁ ተባለ። ስለዚህ አሁን ምን እያልኳችሁ ነው? የውርስ ኃጢአት የሚባል ኃጢአት ይወረሳል የሚል ነገር በመጽሐፍት ላይም አለ። ባይዚ በመጽሐፍት ላይ ኦኬ ትልቅ መምህራን ናቸው በሚባሉት መጽሐፍት ላይ ሳይቀር ማለት ነው መጽሐፍት ላይ ሳይቀር አለ። ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ያ ነገር ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዚህ በተለምዶ የምናውቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናውቃቸው ነገሮች ሳይሆን ከእግዚአብሔር ዘንድ አንድ ጊዜ ፈጽሞ የተሰጠ አስተምህሮ አለ ለቤተ ክርስቲያን። ቤተ ክርስቲያን በዘመናት ውስጥ በቅብብሎሽ ያቀበለችን ማለት ነው። ስለዛ ከጥንት ጀምሮ የመጣው ሃይማኖት አስተምህሮ የክርስቲያን ዶክትሪኑ እርሱ ነው በቃ መመዘኛ። እሺ በአባቶች ትምህርት ውስጥ በግልጥ የታየን ያ አስተምህሮ መመዘኛችን ነው። ስለዚህ በዛ ለመመዘን ሞክሩ እና ግን በዛ ለመመዘን አቅም ላይኖረን ይችላል አንዳንድ ጊዜ። አሚን ምን እያልኩኝ ነው? አንድ ሰው ምን አለኝ ከዚህ ቀደም አንድ መምህር እያወራን ሰው በጣም ያናል ኮንተንትድ አይደለም። ስለዚህ የሚመዝነው ያናል ባስተምህሮ ምናምን ሳይሆን ያው አስተምህሮ ላያውቀው ስለሚችል በምንድነው ሊመዝን የሚችለው? እሱ በሚያውቀው በሆነች ነገር። ለምሳሌ ፕሮቴስታንትን ከክርስቲያን የሚለየው ነጠላ መልበስ ያለ መልበስ ጉዳይ ነው የሚል ሐሳብ ጭንቅላት ውስጥ ያለ አንድ ሰው መቶ አክሊል የሚመዝነው ለድህነት ጥምቀት ያስፈልጋል፣ ለድህነት ቅዱስ ቁርባን ያስፈልጋል፣ እንደዚህ የቅዱሳን ምልጃ ላይ የሚያወራው ነገረ ቤተክርስቲያን ላይ የሚያወራው ምናምን ጉዳይ እሱ አይደለም። በዛ መመዘን አይችልም አሁን ያ ሰው። ስለዛ የሚያደርገው ምንድነው? ነጠላ ለብሷል አልለበሰም። ፕሮቴስታንት ከክርስቲያኖች ጋር የሚለዩት
በቅዱስ መስቀል ምልክት በማማተብ ነው ምናምን የሚል ብቻ ከሆነ እሱም ብቻ ከሆነ የሚያውቀው ሰርዝ አክሊል የሚመዝነው በዋናው በአስተምህሮ ሳይሆን በቅዱስ መስቀል ምልክት አማትቧል አላማተብም እስቲ ምናምን። ኦፍ ኮርስ በቅዱስ መስቀል ምልክት ግዴታ መማተብ አለብን፣ ነጠላም እንለብሳለን ግዴታ ነው። ግን እዚህ ጋር ስመጣ ግን እንዳልኳችሁ ይሄ ስፍራ ለእኔ አውደ ምሕረት አይደለም ማለት የስ አውደ ምሕረት ላይ የእግዚአብሔር ቃል ይነገራል፣ እዚህም የእግዚአብሔር ቃል ይነገራል። ግን ይሄ ቦታ ምን አይነት ቦታ ነው? ልክ የሆኑ ጓደኛ ማዋቾች ተሰባስበን የእግዚአብሔርን ቃል እንደው እየተነጋገርን እያወራን ምናምን እስቲ ወደ እግዚአብሔር ለመቅረብ ምን እናድርግ ምናምን የምንልበት ቦታ ነው እንጂ አውደ ምሕረት የሆነ ፑልፒት ነገር አይደለም። ኦኬ አውደ ምሕረት ላይ ወጥተን እየተናገርን አይደለም። ስለዚህ ይሄ አሁን ነጠላ ምናምን የሆኑ እያንዳንዱ ፎርማሊቲዎች እንደዛ ማሟላት አይጠበቅብን። ብቻ እግዚአብሔር ግን በዚህ አሁን እንደዚህ ስናወራ ምናምን እርሱ በመካከላችን እንዲገባና እንዲያስተምረን ግን የሁላችንን ጆሮች እንዲከፍት የምንናገረውን ሰዎችም ደግሞ አንደበታችንን እግዚአብሔር እንዲከፍትልን ምላሳችንን እንዲያዘጋጅልን ልክ ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ የምትናገሩት ይሰጣችኋል፣ መንፈስ ቅዱስ እርሱ ያቀብላችኋል እንዳለው ልክ መንፈስ ቅዱስ የምንናገረውን እንኳን ጋይድ እንዲያደርገን ወደ ስተት ውስጥ እንዳንወድቅ ኦኬ የምንሰብከው ቀጥታ የቤተ ክርስቲያንን አስተምህሮና ቅድስናን ብቻ እንዲሆን ሰዎችን ወደዛ የሚመራ እንዲሆን ላይፍ ከመግባቱ በፊት አንድ ሰው ቢያማተብ አባታችሁን የሚጸልዩ ቢመጣ ኦኬ እግዚአብሔር እርዳኝ በቃ ማለት እንዲህ ብሎ እንኳን እግዚአብሔር እርዳኝ አንተ አስተምረን ሰብሰብ ብለናል እኔና ወንድም እህቶቻችን እኛ ሰብሰብ ብለናል እና ጌታዬ አንተ አስተምረን ብሎ ቢገባ መልካም ነው። እንደዛ ሊሆን ይገባል። ከዛ ውጪ ግን እንደው በቃ ስህተት የሚመስሉ ነገሮችን ሁሉ እየነቀሱ እንትን ማለት በጣም አስቸጋሪ ይመስለኛል። እና እንዳልኳችሁ መመዘኛቸው ምን ይሆናል? ወይ ነጠላ መልበስ ሊሆን ይችላል ወይ እንደዚህ እና መሰል ነገሮች። ለምሳሌ አነጋገሩማ ምንም ኦርቶዶክስ አይመስልም የሚሉም ሰዎች ደግሞ ይኖራሉ። አሁን በተለምዶ ለምሳሌ በቤተክርስቲያን ውስጥ አሁን መምህራን ምናምን በተለይ ሲያስተምሩ የሆነ ግሬስ ነገር አለ። ያው የእግዚአብሔር ቤተሰቡ ጥሩ ነው ደግሞ በዚህ ደግሞ ሙሉ እያዝኩኝ አይደለም ማለት ጥሩ እንደዚህ አይነት ነገር አሁን የተለመደ ነው። አሁን ፈለገ አትናትዮስ አለ ወዳጅ አሁን እሱ አስተምር ብትሉት አሁን እሱ ይችልበታል። አሁን እንደዚህ አይነት ነገር በጣም እንትን ስላለ እንግዲህ ለብዙ ዓመት እንደዚያ ወደ ምሕረት ላይ ምናምንም ሲሰብክ ስለነበረ አሁን እሱ እንደዛ ዜማውንም ድምፁንም አምጣ ብትለው በቀላሉ ያመጣዋል። እኔ ግን አልችልም። እኛ ደግሞ ያው ያደግነው በዚህ በሰንበት ትምህርት ቤትም በምንም ስላልሆነ ቀለል አድርገን በዚሁ ዝም ብለን ከጓደኞቻችን ጋር እንደምናወራው እና እንደዛ ያዙት። ሰው ስለዛ በምን ይመዝናል? ምን አታዩትም እንዴ ሲናገር ራሱ ተወዳጆች ይላል ምናምን አይነት ነገር እንደዛ የሚመስል ነገር ይመጣል። አነጋገርን ያይና በዛ ደግሞ መመዘን ይጀምራል። ስለዚህ አሁን መመዘኛችንን ማወቅ አለብን። መመዘኛችን የቤተክርስቲያን አስተምህሮ ነው። መመዘኛችን የቤተክርስቲያን አስተምህሮ ነው። ስለዚህ በቤተክርስቲያን አስተምህሮ ለመመዘን ማወቅ አለብን ማለት ነው። የቤተክርስቲያን አስተምህሮ አስቀድመን መሰረታዊ የክርስትና ትምህርት መማር አለብን። ሁላችን እንደው በጌታ ጋይስ ነጠላውን አጣፍቱ ጭራሽ እንደው የመምህራን ልብስ ለብሶ እዚህ ጋር ግርንግድ መስቀል አድርጎ ግን ፕሮቴስታንት ሆኖ የሚመጣ የሀገር ህዝብ ነው ያለው። አሁን ላይ እንደዛ ነው። ይሄ መለያ ተብሎ የሚቀመጠው በፍጹም ይሄ አይደለም። አሁን ላይ ያሉ ሚዲያ ላይ እንኳን ተመልከቱ። አብዛኞቹ ተሐድሶች ምንድነው የሚያደርጉት? ተሐድሶ ፕሮቴስታንቶች ማለት ነው እንዴ ይሄው ልብሱንም መስቀሉንም እንደዛ አድርገው አይደል የሚመጡት? ግዕዙንስ እንደነሱ አረማን ያቀላጥፋሉ። ኦፍ ኮርስ እነዛ ማርያም ያቀላጥፉታል። ኦፍ ኮርስ ቴዲያችን እና ሌሎችም ወንድሞቻችን በጣም ጎበዞች አሉ። ግን ያው አንቺ እሺ ኤኒዌይስ ብቻ ግን አሁን ግዕዙንም ለምሳሌ እነሱ ይሉታል። ግዕዙን ስለተባለ ብቻም ክርስቲያን ናቸው ማለት አይደለም። እሱም ግዕዝም መመዘኛ ሆኖ መቀመጥ የለበትም። ቋንቋ ነው። ነጠላውም እንደዛ ያነጋገር ጉዳይ እሱ አይደለም። ትልቁ ቁም ነገር ትልቁ መመዘኛ አስተምህሮ ነው። አስተምህሮ ፕሊዝ። ይሄ መቀየር አለበት በእኛ ዘንድ። እሺ በዚህ ጀነሬሽን ይሄ መቀየር አለበት። ክርስቲያኖች ተሰማውና ማለት ነው እስቲ ስለምን እያወራ ነው? ኦኬ ይሄ የክርስቲያን አስተምህሮ ነው አይደል? ከፕሮቴስታንቱ ጋር ምን አገናኝቱት ማለት እንድንችል ወይም ደግሞ ልክ ሲያስተምር ነጠላውን ብሏል ወይም ደግሞ የሆነ ልብስ ምናምን ለብሷል ከክርስቲያን ትልቅ መስቀል አድርጓል ማለት እዚህ ላይ ልክ ተሰማውና ጥምቀት አይደለም
ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምንድን ነው የሚያስተምረው ብለህ እንድትገፋው። ስለዚህ ወደዛ ነው ማደግ ያለብን። ከአስተምህሮ አንጻር እያነሳ መመዘን አለብን። በልብስ እንሸወዳለን፣ በቋንቋ በግዕዝ እንሸወዳለን። በቅዱስ መስቀል ምልክት በማማተብም ኦፍኮርስ ልንሸወድ እንችላለን። እንደዛ አማትቦ ሌላ ነገር ሊያወራ የሚችል ሰው ስላለ ማለት ነው። ስለዛ ሁሌም መመዘኛ እንዳትረሱ አስተምህሩ ነው። እና እንዳልኳችሁ ሁለተኞቹ ያው እንግዲህ ክፋት የሚኖርበት ሰው ሊኖር ይችላል። አንዳንድ ሰው ከሁላችንም ላይ ግን እንደዚህ አይነት ክፋቶችን ግን ጌታ ከልባችን ላይ ያነሳ። በሁላችንም ውስጥ ሊኖር ይችላል። በሁላችንም ውስጥ ክፋት ሊኖር ይችላል። ጌታ ግን በእርሱ መልካምነት በእርሱ ደግነት የእኛን ክፋት ከልባችን ላይ ንቅል ያደርግልን ይንቀለው። በዛ ምክንያቱም ሰውን የሚገፉ ሰዎች ሊኖሩ ይችላሉ። በቃ እንደዚሁ የለም ይሆን ደስ የማይሉ ዝም ብሎ እንደዚሁ አይቶ ማጠሙ እንደዛ ደግሞ ሊኖር ይችላል። እና ጌታ ይርዳል ለሱ። ሶስተኛው ግን በጣም የሚያስገርመኝ ምን መሰላችሁ? ሶስተኛው በጣም የሚያስገርመኝ እሺ ሶስተኛው ለምሳሌ በቤተ ክርስቲያን ውስጥ የሌላ ቤተ እምነት ሰዎች ሊኖሩ ይችላሉ። በቤተ ክርስቲያን ውስጥ ሆነው ግን ለምሳሌ ተሐድሶ ሊሆኑ ይችላሉ። አንድ ቪዲዮ ለምሳሌ ሰምቼ ነበረ። እንደዚሁ ሚዲያ ላይ ያለ ወንድማችን እየተናገረ ከሊቃነ ጳጳሳት ጋር አብሮ የሚውል ወዳጃችን እንዲደውሉልን ምናምን ሲል እውነቱን ከሆነ አሁን ይሄ ሰው ፕሮባብሊ ሊኖር ይችላል። ባይዚ እንደዚህ አስቧል። ከሊቃነ ጳጳሳት ስር ምናምን የማይጠፋ ወይ እነሱ ስር የሚል የሆነ ግን ተሐድሶ የሆነ ሰው ሊኖር ይችላል ማለት ነው። እና እንደዛ የሚኖር ከሆነ ምን አይነት ስራን ይሰራል መሰላችሁ? እንደዚህ አይነት ሰው አሁን እዚህ ሚዲያ ላይ ምናምን ፕሮቴስታንቲዝሙ ምናምን የተወሰነ ዛሬ ስለምንሰራ ብዙ ምን ሊያደርግ ይችላል? ለኦርቶዶክስ በጣም የተቆረቆረ መስሎ እነዚህ ልጆች ኦርቶዶክስ እንዲያደርጉ ብሎ ያስጮዋል። ስለዛ ቤተክርስቲያኒቱ ያኔ የሚሰማውም ሰውም ደግሞ ኦኬ ኦርቶዶክስን ሊቃወም ነው የመጡት እነዚህ ሰዎች ምናምን ብለው የተወሰነ ገፋ እንዲያደርጉ ማለት ነው። እና ልክ ሲገፉ በቃ ከገፉኝማ ምን አገባኝ የራሳቸው ጉዳይ ብለህ የሆነ በቃ ነቅለህ እንድትወጣ ማለት ነው። ልክ ከዚህ በፊት እንዳደረጉት ነቅለህ እንድትወጣ ሊያደርጉ ይችላሉ። ስለዛ ተሳካላቸው ማለት ነው። ኦርቶዶክስ መስለው ይሄ ለአባቶችም ለመምህራን ምናምን እንደሚመስል ነገር ይናገሩና ያስነሱብሃል ከፈለጉ። እና ይህም እንዳለ ደግሞ መረሳት የለበትም። ስለዛ እነዚህን ነገሮች ሁሉ በማሰብ ጋይዝ በተቻለን አቅም እንደዚህ አይነት ግርግሮች ምናምን ይኖራሉ። ኦኬ የትኛውም ቤተክርስቲያን ውስጥ ሊኖር ይችላል። በተቻላችሁ አቅም ግን በልባችሁ ላይ ይሄ ያለው የቤተክርስቲያን ቦታ መቀነስ ግን የለበትም። ሁሌም በተቻላችሁ አቅም የክርስቶስን ቤተክርስቲያን ሁሌም መውደድን ማፍቀርን ማቆም የለባችሁም። ይሄ በተአምር ሁሌም ማየት ያለባችሁ እርሷን ነው። ኦኬ በውጭ ያላችሁም ደግሞ ወደ ቤተክርስቲያን መምጣት ፈልጋችሁ ግን እንደዚህ አይነት ግርግር ስታዩ ወደ ምን አይነት ቦታ ነው የሚሄደው ብላችሁ የተወሰነ የተወዛገባችሁ ሰዎች ካላችሁ ፕሊዝ ወደኋላ አትሽሹ፣ ወደኋላ አታፈግፍጉ። ቤተክርስቲያናችን ውስጥ መመዘኛ የሚባል ነገር አለ ማለት የሆነ የግለሰብ ቤተክርስቲያን አይደለችም። መመዘኛ አለ። ያ መመዘኛ ቅዱስ ትውፊት ይባላል። ከጥንት ጀምሮ የመጣ አስተምህሮ አለን። የአባቶቻችን ትምህርት አለ። ከአባቶቻችን ትምህርት ግልጥ እያደረግን ነው የምንማማረው። ስለዚህ መመዘኛችን እርሱ ነው። የአባቶቻችን ትምህርት የአባቶቻችን ልጆች ነን ማለት ፕሮቴስታንት አይደለን ማለት እኛ በደገብ ላይ የአባቶችን ትምህርት ጣል አድርገ የራሴን ትምህርት ማንገስ አልችልም። እንደዛ አይቻልም። በቃ መመዘኛ ስላለን ኑ ባካችሁን አክሊልን አይታችሁ ነው አይደለም። የሆነ መምህርን ነው ኢቭን የሆነ ጳጳስን ነው አይደለም። ኦኬ ጳጳስ ሳይቀር ይመዘናል፣ ሊቅ ይመዘናል። ምስኪን ወንድም እዚህ ጋር እንዳሉት እነሱ ተዋቸው በቀላሉ ይመዘናሉ። በምን ሁሉንም ቅዱስ ትውፊት ይመዝናል። ስለዛ መመዘኛ ስላለን ከቅዱስ ትውፊት አንጻር እየታየ ሁሉንም ነገር እንደዛ ማየት ይቻላል። እና አንድ የሰማነው ነገር ደግሞ አለ። ሊቃውንት ጉባኤ አሁን በኢትዮጵያ አይ ቲንክ እንትን ሊያደርግ ነው። አሁን መንፈሳዊ ነገር ላይ ሙዚቃ መክፈት አስፈላጊ ነው ወንድሞቻችን። ከዛ በኋላ አሁን ነገ አኪል ሙዚቃ መክፈት ጀመረ ላይቭ ላይ ገብቶ ልታስቡኝ ነው ሰው የሊቃውንት ጉባኤው ምን ሊያደርግ አስቧል? ኦኬ ይሄ ጉባኤ ነገር ሊያደርግ አስቧል መሰለኝ። እና ዛሬ ደግሞ እንደዚህ አይነት አከራካሪ የሚመስሉ ነገሮች ካሉ እነሱ ደግሞ ኦፍኮርስ ይነካቸዋል ብዬ ተስፋ አደርጋለሁ። መንፈስ ቅዱስ ደግሞ በደንብ ቢቆጣጠረው ጉባኤውን ጌታ በነገር ሁሉ ይርዳቸው፣ በመካከላቸው ይገኝ እና መልካሙን ሁሉ ያሳያቸው እና እንደሚያሳያቸውም እምነቴ። ሁላችሁም ደግሞ ስለዚህ ጉባኤ ጸልዩ ፕሊዝ። ሁላችሁም ክርስቲያን ወንድም እህቶች
እና አባቶቻችን ሁሉ የመራው መንፈስ ቅዱስ ነው። እሺ ከጥንትም ጀምሮ አባቶቻችን የመራው ወደ እውነት ሁሉ የሚመራው ያ መንፈስ እርሱ ነው የመራው እና አባቶቻችንን የመራ እውነት የሆነውን ትምህርት ከሐዋርያት ጀምሮ ይዞ ያስጠበቀው መንፈስ ቅዱስ አሁንም በመምህራኖቻችን ደግሞ በዚህ ጉባኤው ምናምን እንዲሰራ ስለዛ ደግሞ ልንጸልይ ይገባል እና እርሱ ነው። ስለዛ እንደዛ ይደረጋል። ስለዚህ አሁን ጉባኤ ሲደረግ ምንድነው የሚደረገው? ጉባኤ አሁን የሊቃውንት ጉባኤው ሲደረግ የአባቶች መጽሐፍትን የሚገልጡት የአባቶች መጽሐፍትን የሚገለጡት የሃይማኖት አበው ሌሎችም የጥንት አባቶች መጽሐፍት ይገለጥና ከእሱ አንጻር እየተደረገ ይኸው አባታችን ገሌ ቅዱስ አባታችን ገሌ ቅዱስ አባታችን ገሌ እንዲህ ብሏል እያሉ አባቶቻችን ይሰጡዋል። የዚህ ናህል ነው እንጂ እገሌ የራሱን ትምህርት እየያዘ ብድግ እገሌም የራሱን ትምህርት ይዞ ሁሉም የየራሱን ትምህርት ይዞ የሚፈለጥጥበት ቤተክርስቲያን አይደለም። ስለዛ ይህ ነገር እንደዚህ ስለሚሆን ምናልባት ትዕግስት አንዳንዴ ሊያስፈልግ ይችላል። ከተወሰነች ጊዜ በኋላ ነገር የሚጠራ ከሆነ ይጠራል እና እንደዛ ስለሚደረግ ፕሊዝ ወደ ቤተክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚች ግርግር ምክንያት ወደኋላ በፍጹም እንዳትሉ የያዛችሁን እምነት በኤርትራ ደረጃ የሚሰጠውን ዋናውን አስተምህሮ ያዙና ሌላ ይሄ የተወሳሰበ ነገር ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሩ ጸሎተ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረውን አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን የአንዱ የእግዚአብሔር ልጅ ሰው እንደሆነና ከቅድስት ድንግል ማርያም በስጋ እንደተወለደ ስለ ሁላችን እንደሞተ ሞቶ እንዳልቀረ በሦስተኛው ቀን ከሙታን ተለይቶ እንደተነሳ እንዳረገ ዳግመኛ እንደሚመጣ እርሱን እመኑ ዘንድ ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን እርሱን ብቻ እመኑ። ለኃጢአት ስርየት በምትሆን በአንዲት ጥምቀት እንደምናምን ከእርሱ በፊት ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት ቤተክርስቲያን እንዳለች እመኑ። እርሷም የጌታ ቤተክርስቲያን ናት። ክርስቶስ ራሷ ነው። እርሷ የክርስቶስ አካሉ ነች። ዘንድ በትንሣኤ ሙታን እመኑ። የቤተክርስቲያን አንድነት በቅዱስ ቁርባን ላይ ስለሚመሰረት በቅዱስ ቁርባን እመኑ። ይህንን እመኑና ኑ። ቀስ እያላችሁ ደግሞ ሌላውንም ትምህርት ወደም ትይዙታላችሁ። ስለዛ ፕሊዝ ለመምጣት ያሰባችሁ ሰዎች ወደኋላ እንዳታፈገፍጉ። በቤተ ክርስቲያን ውስጥ ያላችሁ ሰዎችም ደግሞ እንደዚህ አይነት ግርግሮች በተነሱ ቁጥር ልባችሁ እንዳይታወክ በልባችሁ ለቤተ ክርስቲያን ያላችሁ ቦታ እንዳይቀንስ እሱን በጣም መጠንቀቅ አለብን። አንዳንዶች እንደሚሉትም የሆነ ለምሳሌ አኪል አሁን እንደዚህ አይነት ሰዎች እንደዚህ ገፋቸው ምናምን የሚሉ ሰዎች አሉ። አንዳንድ ፕሮቴስታንት ወንድመቶች ለእናንተ ክብር አለኝ። ብዙ ፕሮቴስታንት ወንድመቶቻችን በጣም ምስኪኖች የዋዎች እንደሆኑ አውቃለሁ። ኦፍኮርስ በተንኮል በጣም እንደታጨቁ ደግሞ እንዳሉ ሆነው ማለት ነው። እሱን ግልጽ ነው። ግን ምንድነው ዝም ብሎ እንደዚህ ግርግር በተነሳ ቁጥር በቃ ወደ ፕሮቴስታንት ሊሆን ምናምን የሚሉ አንዳንድ ሰዎች አሉ። ማለት የሚያውቁ የተወሰነ ሳስተምር የሚሰሙ ሰዎች አይ ፕሮቴስታንት እንኳን አይሆንም ይላሉ። ኦፍኮርስ ራሳቸው ፕሮቴስታንቶችም ሆነውና እንዲህ ያለ ነገር ባትናገሩ መልካም ነው። ማለት ግልጽ ነው። የሆነ አንደኛ ዝም ብሎ የሆነ ሰው መቶ ስለተጨቃጨቀ የሚሆን የማይሆን ስምን ስለለጠፈኛ ላይ እገሌ እንደዚህ መናፍቅ ምናምን ስላለ ምንም ይሄ ነገር ሊገፋን አይችልም። ሜቁ ግልጽ እኮ ነው። ማለት አንድ ምንም ወይ በቅጡ ያን ያህል በስርዓት ያልተማረ ሰው ሊሆን ይችላል። ጉዳዩ ላይ ያላጠና ሊሆን ይችላል። ኦኬ ማንም ሰው ሊሆን ይችላል። ባይዚ መምህርም ይሁን በመምህር ስም የሚቀመጥ ምንም ይልባል። ግን ጉዳዩ ላይ ምንም በማያውቀው ነገር ተነስቶ መናፍቅ ምናምን እያለ ስም ሊለጥፍ ይችላል። ግን እንደዛ ስላደረገ ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ የምንፈረጥጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብተ በቃ ወጣለን ለግ የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ እንኳን ፕሮቴስታንት ሆነ አልችልም። ይሄ ግልጽ ነው ማለት ይሆነ እንደዛ ቢሆን አይሆንም። ኦፍኮርስ እንደዛ ማንም ሊገፋኝ የሚችል እንደሌለ አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍኮርስ ቤተክርስቲያኒቱ የሰው አይደለችም፣ የጌታ ናት። ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያኒቱ ራሱ የጌታ ግን እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም እንዴ? ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው?
ለምሳሌ ታድሶች ተገፍተን ወጣን ትሉ የለ ተገፍታችሁ የምርም ስለተገፋችሁ እኮ ነው የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድን ነው ሌሎች ጥንታውያን አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዛ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው። እሱ ነው ግልጥ የሚለው። ትንሽ ስትነካ እሱነት ይገለጣል። ስለዛ የሆነ ነገር ውስጥ ላይ የሆነ የተቀበረ ነገር ይኖራል ማለት ሳታስበው እኮ ነው። ሳታስበውም ሊሆን ይችላል። እና አንዳንድ ጊዜ ነው ጸጋ የማስተማር የመዘመር ምናምን ጸጋ ከእግዚአብሔር ዘንድ ነው አይደለ? ከእግዚአብሔር ነው። አሁን እነዚህ በእኛ ክርስቲያን ውስጥ የነበሩ በፊት ማለት ነው በእኛ ክርስቲያን ውስጥ የነበሩ ሰዎች በፊት እንትን እዚህ ጋር አንቺ መክሊትሽ ማነው ትዜ ጋር ነው ይለኛል አንዱ። እስቲ ረፉ አትላኩልኝ እናንተ የተመታችሁ በዛ ወንድማችን ያው ካልመጣ እያለ ነው። በእግዚአብሔር ስም ተዛረኝ በጠፋሁባቸው ሰሞኖች እኔ በጌታ ኧረ አንዳንድ ሰው እኮ እንደው እንትን አንድ ታድሶ ያው ኦፍ ኮርስ ስሙን አልጠቅስም አግባብ ስላልሆነ ስም አልጠቅስም። ግን አንድ ታድሶ ነገር ታድሶ ነው አክቹዋሊ እና ቴክስት አደረገልኝ። አኬ እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ማይ ውርደት ነው ይሄ የሞተ ታድሶ በክርስቶስ። ኧረ ሺን ጌታ አንተ ገና ለገና ራቃ ላክልኝ ተብሎ መተህ ስልክህን ላክና። ኧረ በኢየሱስ እንደ እኔ አንዳንድ ሰው ግን እግዚአብሔርን በስመ አብ በጣም እኮ በጣም በስመ አብ ይመቻችሁ። በጣም ነው የተናናቅነው። አሁን እሄድባችኋለሁ ታድሶች አሁን መተና እናንተ ላይ ነው የምንሄደው ከአሁን በኋላ። አይ ግን እነዚህ ከኛ ክርስቲያን የወጡ ወንድሞቻችን እዚህ ያሉ ያገለግሉ ነበር። በጣም ነበር የሚያስገርመኝ። አሁን ነው አክቹዋሊ በጣም የሚያስገርመኝ። ያኔ ምኑን አውቀዋለሁ፣ ግን አሁን ላይ ግን ሳስበው ይሄ በየክፍለ ሀገር ምናምን በጣም ሩቅ ሀገር ምናምን እየሄዱ ሲሰብኩ ምናምን ነበር አይደል? እንግዲህ አሁን የወጡ ወንድሞቻችን እና ይሄ በጣም እኮ ነው የሚያስገርመው። ባይዚ ይሄ ያንን የሚያህል ርቀት ማለት በጣም ከአዲስ አበባ በጣም ከከተማው በጣም ሩቅ የሆኑ የሀገር የኢትዮጵያ ጠረፍ አይነት ቦታዎች እየሄዱ እኔ ራሴ አውቃለሁ ባይዚ እንደዛ እንደሚሄዱ እና እዛ ድረስ እየሄዱ በፒስታው በምን እየሄዱ አስቡት። ታዋቂ ናቸው። በጣም ታዋቂ ስለሆኑ ከተማ ላይ እርግጠኛ ሆኜ ላስተምር ቢሉ ሁሉም በደስታ ነው። በቃ እንደው አስተምሩ መባላቸው አይቀርም። ግን እነሱ እዛ ድረስ ሄደው ሲያስተምሩ ከነበረ ይሄ በጣም የሚያስገርም ነው። ምናልባትም የእግዚአብሔር ጸጋ ከእነርሱ ጋር ይኖር ነበር፣ ምናልባት ያኔ በፊት ማለት ነው። እና ግን የእግዚአብሔር ጸጋ ይወሰዳል ጋይስ፣ የእግዚአብሔር ጸጋ ይወሰዳል። እና አንድ ሰው የተቀበልነውን የእግዚአብሔርን ጸጋ በጣም በጥንቃቄ ካልያዝነው ልንነጠቅ ራሱ እንችላለን ብሎ ሲናገር ነበርና እያወራን ከኔ ጋር እና እሱ በጣም እውነት ነው። በጣም ይሄን ነገር አንዴ በጣም ከተረዳ ነው በጣም የእግዚአብሔርን ጸጋ በፍርሃት አንደኛ በራሳችን ላይ እንዳንመካ ያደርጋል። የሚያስተምረውም የሚዘምረውም በእግዚአብሔር ጸጋ እንደሆነ ካወቀ አንደኛ አይመካም። እኔ እንዲህ ነኝ እኔ እንዲያ ነኝ እያለ ኩፍስ አይልም። ስለዛ ሀምብል ይሆናል። ከዛን ደግሞ እግዚአብሔር ስለሆነ የሰጠው ጸጋውን እርሱ ደግሞ እንዳይነሳው በትህትና ኃይልን ከእግዚአብሔር ብቻ እየተቀበለ ማገልገል ይጀምራል። ስለዛ ጸጋ ይነጠቃል። እና እነዛ ወንድሞቻችን አሁን ያንን ነገር ነው። የሚገርም መዝሙር የዘመረው ሰው ሄዶ ግን ጭራሽ እንደዚህ አይነት መዝሙር ላይዘምር ይችላል። ልክ ኤልሳ ሲወጣ እግዚአብሔር ጸጋው ልክ ሲያነሳብህ ማለት እግዚአብሔርን በሚደንቅ ሁኔታ ያመሰግን የነበረው አንደበት ግልብጥ ብሎ ክርስቲያኖችን ሲሳደብ የጌታን አካል ሲሳደብ የሚውሉ ብቻ ሊሆን ይችላል። ኦኬ ምናልባት በፊት ሰዎችን እያስተማረ የሰዎችን ልብ መግዛት የሚችል ወደ እግዚአብሔር እንዲቀርቡ ማድረግ የሚችል አይነት ሰው የሆነ ሰዓት ላይ ያቺ ጸጋው ተነጥቃ ጭራሹ ሲጮህ ቢውል ማንም ሰው በዛ ደረጃ የሚሰማው ሰው እንኳን ሊያጣ ይችላል። እና የእግዚአብሔርን ጸጋ በጥንቃቄ ነው መጠቀም፣ በየዋህነት በትህትና በጣም በትህትና የምርም ጸጋው ካለ የእግዚአብሔር ጸጋ ካለ ማለት ነው። የእግዚአብሔር ጸጋ ያ ነገር አንድ ሰው ሲዘምር የምርም የሚዘምረው ዝማሬ በእግዚአብሔር ጸጋ ከሆነ ማለት ነው። ሲያስተምር የሚያስተምረው የምርም በእግዚአብሔር ጸጋ ከሆነ እንደዛ መሆን አለበት። እና ኤኒዌይስ ትንሽም እኔ አንዳንዶችም እንደዚሁ አሁን እንግዲህ ተገፋን ብላችሁ የምትሄዱ ሰዎችም ፕሊዝ በጣም በተቻላችሁ አቅም
የሆነ ሰው እንግዲህ ቤተክርስቲያን ውስጥ የሆነ በቃ ገፋኝ ብላችሁ ብቻ ቶሎ ውስጣችሁ ብሻ ይበል። ዝም ብድግ ብላችሁ ፕሊዝ አትሽፉ፣ እዚሁ ሆኑ። ብቻ ግን የክርስቲያንን አስተምህሮ አታሳስቱ። በተአምር ሁሌም መጠንቀቅ ያለባችሁ ለሃይማኖት ወይም ለአስተምህሮ፣ በቤተ ክርስቲያን ውስጥ ያለው አስተምህሮ ከጌታ የተቀበልነው ነው። ኦኬ፣ ዋናው አስተምህሮ ማለት ነው። ስለዚህ እሱ ላይ በደንብ ጥንቃቄ አድርጉ። እዛ ላይ ከሰዓታችሁ አደገኛ ነው። አሁን አስቸጋሪ የሆነው ነገር ምንድነው? አስተምህሮ የምናስተምሮ ሰዎች ራሳችን አስተምህሮ ላይ ብዙም ላናቅ እንችላለን። መተን ሰዎች ላይ የምንለማመድ ሰዎች ልኖር እንችላለን። እሱ በጣም አደገኛ፣ በእግዚአብሔር እሱ በጣም አስቸጋሪ ነው። ያዕቆብ ለዛ ነው ከእናንተ ብዙዎች አስተማሪዎች አይሁኑ አለ። ጎርጎርዮስም ሲናገር ዘንዚናዙ ቴዎሎጂ ለሁሉም ሰው አይደለም አለ። ስነ መለኮት ነው ለሁሉም ሰዎች አይደለም። ምንድነው እዛ ኦሬሽኑ ላይ ምንድነው እያስተማሩ ሰዎች ላይ ይለማመዳሉ ይላል። ኦሬሽኑ ላይ ማለት ነው። እና እዚሁ መጣ እያስተማርክ በእነሱ በሚማሩት ሰዎች ላይ መለማመድ አይቻልም። እና እያየ ነው አንዳንድ ጊዜ አንዳንድ ሰው ያስተምርና እዛው እያየ ነው በፊት ሲያስተምር የነበረውን ከትንሽ ቀናት በኋላ ሲረግሞት ያለ ያንን ያስተማረውን ትምህርት ይቀጥልና እንደዛ መሆን የለበትም ማለት ሁሉንም ነገር ጠንቅቃ አውቀህና ምናምን ላትባል ትችላለህ። ግን ቢያንስ ምን መደረግ አለበት? ቢያንስ ማለት ሁላችንም ይሄ ለእኔም ጭምር ለየትኛውም ሰው ነው። እሺ ቢያንስ የምንናገራቸው ነገሮች ላይ አባታዊ ማስረጃ እንዳለን እርግጠኛ ነው። የምንናገራቸው ነገሮች ላይ እሺ ሳወራ እንደዚህ እያልኩ ነው። አንድ ሰው ምንድነው እንደዚህ የምትለው እያለ ነው። ያላሰቡትን ማሳሰብኳቸው ይሄንን ላቆሙ ደግሞ ሁሉም ነገር ስለሚተረጎም አስቸጋሪ ነው። ሁሉም ነገር የሚተረጎም ሁሉም ነገር እና ሰው የምናስተምረውን ነገር አትሊስት እዛ ርዕስ ላይ ከአባቶች አንጻር እርግጠኛ ነው። ኦኬ ከአባቶች አንጻር እርግጠኛ ነው። አዲያ አስቸጋሪ ነው። እንስትና ሌላውን ሰው እናስታለን። ከዛ በኋላ እነዛ ሰዎች ልብ ውስጥ አንዴ ከተቀመጠ በኋላ እሱን ደግሞ ለማውጣት ደግሞ አይኔ የተቀበልኩት ይሄ ነው ይመጣል። እና እንደዚህ መከፋፈል እንዳይመጣ ሁሌም ይኸው መከፋፈል እንዳይመጣ ትልቁ ምርጡ ነገር የአባቶችን ኮንሰንሰስ ማየት ነው። በቃ አባቶች ምን አሉ የሚለውን አንዴ ካየ ከዛ ላይ አንተ ከአባቶች አይደል የተናገርከው። ከዛን ጓደኛ አበበም ሲመጣ ከአባቶች ካስተማረ በቃ ተመሳሳይ ነገር ይሰጣል። አክሊልም ጓደኛችሁ መጥቶ ወንድማችሁ መጥቶ ሲያስተምር ከአባቶች ከሰጠ ከራሱ ካልሰጠ እናንተ ከመዘዛችሁት ከአባቶች ስለሆነ የሚመዘው በቃ እርሱም ያንኑ ይሰጣል። ተመሳሳይ ይሆናል፣ ወጥ ይሆናል። ወጥ የሚሆነ ትምህርትን ለማስተማር አባቶችን ማወቅ አለብህ። አሊያ ግን በተለምዶ ያወቅከውን ወይም ደግሞ ዝም ብለህ እንደዚሁ አንተ አንበበ የመሰለህን ብትሰጥ በጣም አስቸጋሪ ነው። ከአባቶች ብሎ ደግሞ ሌላኛው ሰው ሲመጣ ደግሞ ይለያል። ያኔ ዝም መከፋፈል ያለ ያስመስላል። እና ጥቃቅን ነገሮች ናቸው በእርግጥ ብዙ ጊዜ እንትን የሚሉት እና እሱ ላይ ጥንቃቄ ማድረግ ያስፈልጋል ምናምን። በጣም ብዙ አወራሁባችሁ። እስቲ አክሊል ውሃ ይጠጣ። እሺ ሰው የዚህን ያህል ካልም በቂ ነው። ትምህርት ጉዳዮች ላይ ምንም አይነት ስህተት ሊሰራ ይችላል አይደል? አዎ ስህተት ሊሰራ ይችላል። ይሄን በተደጋጋሚ ነግሬያቸዋለሁ። አክሊል ስህተት ሊሰራ ይችላል እንዳልኳችሁ። በጣም እኔ በተደጋጋሚ ነገርኳችሁ። አይኑ በጣም አዝናለሁ፣ ግን በጣም የምጠነቀቀው ላስተምህሩ አለቀ። ለጌታ ቤተክርስቲያን ትልቅ ፍቅር ነው ያለኝ። ስለዛ በቤተክርስቲያን ውስጥ ለእግዚአብሔር ፍቅር ያለው ሰው ደግሞ ከእግዚአብሔር የተቀበለውን ነገር በጣም በእንክብካቤ ነው የሚይዘው። ኦኬ በጣም የምታከብሩት የምትወዱት አንድ ሰው አንድን ነገር እስቲ ጠብቅልኝ ብሎ ቢሰጥህ እንዴት ነው ተንከባክበህ የምትጠብቅለት? በጣም የምትወደው ሰው በጣም የምታከብረው ሰው ምንም ነገር እንዳይነካው ተንከባክበህ ትይዝለት የለ? ልክ እንደዛ ሁሉ እግዚአብሔር ለቤተ ክርስቲያን የሰጣት አስተምህሯል። ስለዛ እሱን እኔ በጣም በተቻለኝ አቅም ተንከባክቤ ነው የሚይዘው። ማለት ተንከባክቤ ነሴስ የራሴን ነገር ላይ ሳልጨማምር እንደዛ ነው ለማድረግ የምሞክረው። ግን ያው ሰው ነህና ግን እንደዛም እየሞከርክ ግን ልትሳሳት ትችላለህ። ስለዛ ምሳሳት ከሆነ ምን እደረጋለሁ? ታረማለሁ፣ አዝናለሁ። እስካሁን ድረስ ስህተት አላገኘው። ይሄ ነገር ከአባቶች ትምህርት አንጻር ስህተት ነው የሚል ሰው ካለ የሚል መምህርም ካለ ካወራኝ እግዚአብሔር በሚያውቀው መጥቼ እነግራችኋለሁ። ያው እግዚአብሔር በሚያውቀው ጌታዬ ኢየሱስ ክርስቶስ እርሱ ምስክሬ ነው።
እኔ መጥቼ እነግራችኋለሁ። ኧረ እዚህ ላይ ከአባቶች ትምህርት አንጻር እገሌ የሚባለው አባት እንደዚህ እገሌ የሚባለው ቅዱስ አባቶቻችን ከእኔ ተቃርኖ ነው የታወሩት ብዬ አሳያችኋለሁ። እንደዛ ግን ለመሆን ያብቃው። አክቹዋሊ ያብቃው ስላችሁ እንደው በሆነ እያልኩኝ ሳይሆን ብቻ ይገኝ እንደዛ እንጂ ችግር የለውም። አሳያችኋለሁ። ከቤተ ክርስቲያኔ ትምህርት የተለየ ትምህርት አስተምሪማ ከሆነ ከመምህራን ጋር ምናምን አወራና ማለት ነው። ማለት ዝም ብሎ መጽሐፍ ቅዱስን የሆነ ሰው ያነብና ራሱ መጽሐፍ ቅዱስን በተረዳው መረዳት ይሄ እኮ እንዲህ ለማለት ነው ብሎ በሚመጣው እንደዛ አይደለም። እሱ ክርስቲያን አይደለም፣ ፕሮቴስታንታዊ ነው። መጽሐፍ ቅዱስን አንብበ ራስ በተረዳው ምናምን በሱ ልትመዘነኝ አትችልም። ማንም ሰው አይመዘነኝም በዛ ባይዚ መጽሐፍ ቅዱስን አንብበ ከዛን እዚህ ላይ እንዲህ የሚል ጥቅስ አለ ይሄ ማለት ደግሞ እንዲህ ለማለት ነው ብለህ ተርጉመህ በአንተ ተርጓሚ ማንም አይመዘነኝም። ማንንም አትመዝንም። እኔም ብቻ ሳይሆን የትኛውም እዚህ ጋር የተሰበሰበውን የክርስቲያን ሕዝብ በዓለማችን ላይ ያለውን የትኛውንም ክርስቲያን መመዘን አትችልም። መመዘን የምትችለው መጽሐፍ ቅዱስን አባቶች እንዴት ተረዱት፣ በቤተ ክርስቲያን ውስጥ እንዴት ነው ያስተምህሮ የመጣው በሚለው በዛ ነው የሚመዘነው። እሺ የሚመዘነው በዛ እንጂ አንድ ሰው መጽሐፍ ቅዱስ አንብቦ ለራሱ የተረዳው መረዳት እሱ ፕሮቴስታንታዊ ነው እንዴ። መጽሐፍ ቅዱስ ብቻን ታዲያ ምንድን ነው በከባዱ የዘረር ነው ይህንን ትምህርት እንዲሁ ነው እንዴ ስንዘረው እኮ ምንድን ነው ኧረ መጽሐፍ ቅዱስ ብቻ የሚለው ትምህርት ሰዎች የራሳቸውን መረዳት መመዘኛ አድርጎ ያስቀምጣሉ በሚለው አንዴ እንደዛ እኮ ነው። ዋናው ሀሳብ እዛ ላይ የሚያተኩር እኮ ነው፣ እዛ ላይ የሚያጠነጥን ነው። እና ልክ እንደዛ ማለት ነው። ስለዛ ፕሮቴስታንታዊ እንዳንሆን በጣም መጠንቀቅ አለብን። ብዙ ሰዎች ከአባቶች አይደለም በቃ ዝም ብሎ መጽሐፍ ቅዱስ አንብበው ወይ በተለምዶ ያሉትን ወይ ደግሞ ከአባቶች ሳይሆን ከመጽሐፍ ቅዱስ ዝም ብሎ መጽሐፍ ቅዱስን ብቻ አንብበው ራሳቸው የተረዷትን መረዳት ይዘው እንዴ መጽሐፍ ቅዱስን አንተ የተረዳህበት መረዳት መመዘኛ አይሆንም። ከአባቶች ጋር ከተስማማ የስ ጥሩ ነው። በቃ የአባቶችን ብለህ እሱ ጥሩ ነው። እንደዛ እናድርግ። ከዛ ውጭ ግን ልባችሁን እንግዲህ ላሸበር ነው ምናምን ሁላችሁንም እናዝናለን። ይቅርታ ሁላችሁም ይቅርታ እንጠይቃለን። ከአሁን በኋላ ማድረግ ቆይ ከኛ ሳይድ ያሉ ግን ድክመቶች አሉ። አንድ በጣም ይቅርታ ድክመቶች ግን ይኖራሉ። እስቲ የሃይማኖት ስህተት የአስተምህሮ ስህተት ምናምን እኔ እስካሁን ክርስቶስ በሚያውቀው ጭራሽ አላገኘውም። አለ የሚል ሰው ካለ እንዳልኳችሁ ነው አደርገዋለሁ። ቅድም ያልኳችሁ ግን ምናልባት ግን አሁን እንግዲህ ድክመት ይሆናል ብዬ ያሰብኩት ምንድን ነው አንዳንድ ጊዜ ምንድነው ክርስቲያኖች በእምነታቸው እንዲጸኑ ከሌላ ቤተ እምነት ያሉ ሰዎችም ወደ ክርስትና መምጣት ሲፈልጉ የሚያስፈልጋቸው ነገር አለ አይደለ? እንዲያምኑ የሚገደዱባቸው ምናምን ነገሮች እነሱ ላይ ነው አክቹዋሊ ብዙ ጊዜ ትኩረት የማደርገው እና እነሱን ለማስረዳት ሲባል የምንጠቀማቸው አንዳንድ ቃላት ምናምን ከሌሎች አብያተ ክርስቲያናት ጋር ያለን ልዩነት እንደ ትልቅ ነገር እንኳን እንዳይታየን አሁን ሁሌም በዚህ የሚቀጥል ይመስላችኋል? አይቀጥልም እኮ አይደለ? የሰው አስተሳሰብ ምናምን ከፍ እያለ ምናምን ይሄዳል። ሁሉንም የሚያይ ምናምን ትውልድ ነው እየመጣ የሚሄደው። የሆነ ዝም ብሎ የኢትዮጵያ ቤተክርስቲያን ብቻ ናት የጌታ ቤተክርስቲያን ሌላ የጌታ ቤተክርስቲያን የለም ብሎ እኮ የሚኖር እኮ ህዝብ እኮ የለም። አሁን ትንሽ በቆየ ቁጥር አክቹዋሊ አሁንም እንደዛ የሚል አሁን ላይ አብዛኛው ሰው አይልም እንደዛ። አሁን ላይ ከትንሽ ጊዜ በኋላ ደግሞ በጣም ብዙ ጠያቂ በጣም ብዙ አንባቢ ሰው ነው አይደል እየመጣ የሚሄደው። ኦኬ እዛ እንደዚህ ነው እዛ ቤተክርስቲያን እዚህ ቤተክርስቲያን ደግሞ እንደዚህ ይሄ እንዴት ተፈጠረ ምናምን ከአባቶች አንፃር ምናምን የሚል ሰው ሁሌም ይመጣል አይደል? መምጣትም አለበት፣ ጥሩ ነው። በምን መልኩ ነው እንደነዚህ አይነት ነገሮችን የምንመልሰው? እንደነዚህ አይነት ነገሮችን የምንመልስበት መንገድ አለ እና አይ ቲንክ አሁን ጊዜው ላይሆን ይችላል እና እንደነዚህ አይነት ነገሮች እንዳያስጨንቁን አንዳንድ ጊዜ የአባቶችን ትምህርት ስታጠኑ ምናልባት እናንተ የሆነ ጉዳይ ላይ ከምታውቁት ልዩ ነገር ልታገኙ ትችላላችሁ። በአስተምህሮ አይደለም፣ አስተምህሮ ምንም ልዩ ነገር አታገኙም። ጥምቀት ያድናል ብለህ አይደል የምታምነው? አባቶችን ሄደህ ስትገልጥ ጥምቀት ያድናል፣ ስትገልጥ ጥምቀት ያድናል። ምንም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ አይደል የምታምነው? የአባቶች ትምህርት ስትገልጥ የጌታ ስጋና ደም ነው፣ ስትገልጥ የጌታ ስጋና ምንም ልዩነት አታገኝም። ስላሴ ላይ፣ ስጋዌ ላይ፣ ትንሣኤ ሙታን ላይ፣ ነገረ ቤተ ክርስቲያን ላይ፣ የቅዱሳን ምልጃ ላይ ቅዱሳን ይማልዳሉ የሚለው ምንም ችግር የለም። ይሄ ግልጽ ነው። ግን አንዳንድ ጉዳዮች ላይ እንዲህ ብዬ አሁን አላንሳላችሁና ግን የሆነ ስትገልጥ አይተው ሊያስደነግጠ የሚችል ነገር ሊገጥም ይችላል። እኔ እንደዛ አጋጥሞኝ ያውቃል ከዚህ በፊት እንዳልኳችሁ ክርስትናዬን ነው ራሱን ክርስትና ጥያቄ ምልክት ውስጥ ሊከተትኩት አስቡት። ማለት አንድ ምንም አሁን ያዩት ነገር ያስደነገጠኝ ነገር እውነት ቢሆን ራሱ ምንም ለውጥ የማያመጣ ነገር ግን በሰዓቱ በቃ እኔ ከነበረኝ ነገር አንጻር በቃ በስመ አብ ክርስቶስን ነው የምላችሁ እንዴት ልተኛ እና በፊት ነው ያው 7 ዓመት አካባቢ 6 ዓመት እንደመጣሁ አካባቢ
6 ዓመት ምናምን አካባቢ እና ሳይሆን አስደነግጠኝ። ኧረ በቅዱስ ሚካኤል እንዴት ልተኛ? ክርስትና ራሱ ውሸት ነው ማለት ነው አልኩኝ። ሰው እንደዚህ ሊያስብ ይችላል። ስለዚህ አሁንም የኔ ሀሳብ ምንድን ነው? ምናልባት አሁን እንደኔ ልክ እንደዛ የሚሆኑ ሰዎች ደግሞ በእግዚአብሔር ስም ራሱ ነው እኔ እንደዛ የሆንኩበትን ከሆነ ሰዓት በኋላ ከ2 ከ3 ዓመት በኋላ አንዲት ጓደኛዬ ቴሌግራም ላይ ማለት ነው ይህም ነገር ተነስቶ ኧረ መተኛት አቃተኝ አለችኝ። ይህን ነገር ከአንድ ፕሮቴስታንት ወንድሜ ጋር እያወራሁኝ ይሄ ነገር ተነሳና አጋጣሚ በፕሮቴስታንት ወንድማችን ግሩፕ ላይ ማለት ነው እና እንዴት ልተኛ አለች። መተኛት አልቻልኩም አለች። ቆይ አንዴ እንትን መጣብኝ። እሺ ቻርጅን ሰካው እና መተኛት አቃተኝ አለች። እሷም እግዚአብሔር ምስክሬ ነው። እሺ እንደዛ አለችኝ እና ያን እኔ ስሜቱን ስለማውቀው እዛ ደወልኩላትና እኔ በጣም ለብዙ ሰዓት አወራን። በጣም ከመሸ በኋላ ይሁን በጣም ምሽት ላይ ነበር ትዝ ይለኛል። ግቢ ውስጥ ወደዚህ ወደዛ እያልኩ ሰው እና በጣም አንዳንዴ አስቸጋሪ ነው እንደዚህ አይነት ነገሮች እንዳይፈጠሩ። ዝም ብሎ ሰምቶ ደንግጦ ዝም ብሎ ብርግግ ብሎ እንዳይል አሁን ልክ እንደዚህ ነገር ሲሰማ ኦኬ በቃ ኦርቶዶክስ ስህተት ናት ማለት ነው ምናምን የሚል ስሜት እንዳይኖረው ምናምን አንዳንድ ጊዜ የሆነ እናንተ ምናልባት ያለመዳችሁትን ነገር የሆነች ነገር ጣል ላደርግ እችላለሁ። ሳደርግ በዚህ ምክንያት ነው። ግን እሱ አንዳንድ ጊዜ አስቸጋሪ ነው እንዳየሁት ከሆነ ማለት የሆነ የተለያየ አይነት ሰው ነው የሚመጣው እና ጭራሽ እንዳይደነግጥ ብለህ የምትነግረው ሊያስደነግጠው ይችላል። እንዳይደነግጥ ብለህ ነግረው ግን ልታስደነግጠው ትችላለህ እና እሱ ምናልባት ድክመት ሊሆን ይችላል። እንዳይደነግጥ ብለህ አስብ እህቶችን ልታስደነግጥ እሱ ባይሆን ያሳዝናል። ያው ትንሽ ይሻላል ምናምን ብዬ አይደለም እና ከዛ ውጭ ምን አለ? ከዛ ውጭ ምንም ያለ በጣም ምንም በቃ ንጹህ ነን ተላ አውቂ ነው። ያው ችግሮች ይኖራሉ እና እሱን እያየን በየጊዜው እሱን እያስተካከሉ መሄድ ግን ከምንም በላይ ግን አስተምህሩ ላይ በጣም መጠንቀቅ ያስፈልጋል እና ይሄ አገልግሎት ከዚህ በፊትም ካልኳችሁ አላውቅም እኔ የማምነው ማለት ነው ይሄ መማማራችን ክርስቲያን ወንድሞች እየተሰባሰብን መማማራችን ምናምን በእግዚአብሔር ጸጋ በእናንተ ጸሎትና በእግዚአብሔር ጸጋና ምሕረት ቸርነት ብቻ የሚሆን ነው ብዬ አምናለሁ። እኔ እስካሁን እስካየሁት አይ ነው ምንም አሁን እንደዚህ አዋቂ ነን እኛ አይደለንም። ኧረ አክሊል ማንም አይደርስበት ምናምን እንዳትሉ በቅዱስ ሚካኤል እንደዛ ነን እንደኛ ሲጀመር አይደለንም። ብዙ እውቀቱም የለንም። ትንሽ የምናውቃትን ግን ከአባቶች አመሳክረን እርግጠኛ የሆንባትን መተን ከክርስቲያን ወንድሞቻችን ጋር ለማውራት በጣም የምንጓጓ ምን አይነት ሰዎች ነን። እሺ ኦኬ ተመልሻለሁ መሰለኝ እና ስልኬ ጋለች ያቺኛዋ ስልክ ማለት ትንሿ ስልክ አለኝ። ስልክ እንዳልኳችሁ አለኝ ግን ለኔትወርኩ ሲባል ሳፋሪ ላይ አድርጌ በዚህ በትንሿ ገብቼ ነበርና ማል ላይ ትገላለች። ይመቻት። እሺ ሰው እንደዛ ነው። ምን እያወራሁ እንደነበረ ራሱ ቢጠፋብኝስ? ለማንኛውም አዎ ይሄ እርስ በርስ ክርስቲያን ወንድሞች እዚህ ጋር እየተሰባሰበ መማማራችን ምናምን በእግዚአብሔር ጸጋና ምሕረት እና በእናንተ ጸሎት ነውና የእግዚአብሔር ጸጋ ይለየን፣ የእናንተ ጸሎት ምናምን አትለየን። የእናንተ ጸሎት በፍጹም መለየት የለበትም። እሺ ለሁላችንም እዚህ ጋር አስተማሪና ተማሪ አለ፣ በእኛ አሁን መካከል የለም። አንዳንድ ሰዎች የገሌ ተከታይ የገሌ ምናምን የሚሉት ነገር አለ። ግን በመካከላችን አይደለም አንዱ የአንዱ ተከታይ ሊሆን ይቅርና አንዱ አስተማሪ አንዱ ተማሪ እንኳን ያን ያህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን
ኦኬ በዓለም ውስጥ ያለን በጣም ንስሐ ምናምን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው እየተሰባሰብ ነው እና በቃ ተሰባስበን ዝም ብለን እንደው የምንማማርባት ናት። ኦኬ የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም። እንደዛ እንኳን አይደለም። ስለዚህ ይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ። በምን አሁን እስቲ እንደው በክርስቶስ አሁን እዚህ አሁን ክርስቶስ አሁን በዚህ አሁን ስንታይ ራሱ ምናችን ነው? እስቲ ያው ደህና ሰው እኮ የሚመስል ነገር የለንም። ግን አየህ ግን ቀላል የሆነውን ነገር ክርስቶስ ይጠቀምበታል፣ እግዚአብሔር ይጠቀምበታል። ከተጠቀምበት እሰየው ነው። ይሄ እሱ እኛን መውደዱን የሚያሳይ ነው እና ከወደደንና ይህን ነገር የሚጠቀምበት ከሆነ እሰይ ማለት በቃ መጸለይ። ይሄ አንደኛ ማመስገን፣ ጌታ ይህንን ስለሰጠን እናመሰግንሃለን ልንለው ይገባል። እና ያ የሆነ ስትታይ ምናምን በቃ አንዳንድ ሰው ባይዜ እንደዛ ነው። ብዙ ጊዜ ኮፍያ አደርግ የለም። እሺ እዚህ ስመጣ በጣም እንዳፈራለሁ፣ አላረግም። ኮፍያዬን መነጽሬን ምናምን አድርጌ መነጽር አክቹዋሊ እንትን ነው የብርሃን ነው፣ አሁን ራሱ ማድረግ ነበረብኝ እና እንደዛ ምናምን ስትታይ ማለት ምንም ደህና ነገር አይታይም። ሸሚዝ ምናምን ለብሰህ ፏ ብለህ ትወጣለህ። ከዛን እነዚህ አሁን ይሄን የሚያስተምሩ ምናምን ይሄ ነው የሚማማሩ ምናምን ይሄ ነው ስለ ክርስቶስ የሚያወራው ምናምን አይነት ነገር እንደዛ ያለ ባይዚ አንዳንድ ሰው እንትን ውስጥ ሰላም ከአንድ ሰው ጋር እያወራሁ ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ለብሶ ኢቨን መንገድ ላይ እኮ ነው ማለት በቃ እንደዛ ሲሆን ነው ደስ የሚላቸውና ጥሩ ነው። ግን እኔ ምንድነው ማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም። ግን በቃ ቀለል አድርጎ እየተጫወተ ምን እያለም ግን ቢያንስ ልቡ ላይ ግን ክርስቶስን ይናፍቅ እና እንደዛ እንድንሆን ክርስቶስን እንዲናፍቅ ክርስቶስ በልቡ ያለለት ሰው ክፋት በልቡ የሌለበት ሰው አስበው። ወደዚህ ወደዛ እያለ እየተጫወተ እየሳቀ እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ልበ ንጹሐን ብፁዓን ናቸው አለ። እንደዛ ነው ጌታችን ኢየሱስ ክርስቶስ በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያያሉና። ልብሳቸው ንጹህ የሆነ ነው አይደል? እሺ ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም። እሱ ያስፈልጋል፣ ያው ቸርች ስንሄድ በተለይ ግን ልባችን በጣም እሱ ላይ መስራት አለብን። ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያያሉና። ስለዚህ ሰው እግዚአብሔርን የሚያየው በአይነ ልቦናው በልቦናው አይን ነው። የልቦናው አይን የሚበራው ደግሞ የልቦናው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየውም። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁዕ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን የፈለግከውን ልብስ ብትደራረብና የፈለግከውን ነጠላ የፈለግከውን እግዚአብሔርን አናየውም። ጫወት ምናምን የሚቀርስ ከሆነ እንደዛ አይደለም። ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም ክርስቶስ በልባችሁ ውስጥ እንዲነግስ። እንግዲህ እንደዛ አስባለሁ እኔ። እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ እና ተመሳሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዛ እንደዛ ከሆነ በቃ በልባችን ክርስቶስን እንድንይዘው እርሱን እንድንናፍቀው ጋይስ፣ ተስፋችን እርሱ ብቻ ነው። የሆነ ሰውን አይታችሁ ምናምን እንደዚሁ ባለፈው የሆነ ሰፈር አካባቢ ልክ ሳልፍ በእግር እየሄድኩኝ ነበረ ከአንድ ቦታ ወደ አንድ ቦታ እዛችሁ ቅርብ እየሄድኩኝ ምንድን ነው ልነሳ ጋይስ ከፓንዳው ጋር አብረ የሆነ ነገር እሺ እየሄድኩኝ የሆነች ቤት አለፈች እና ተመልሶ ወደኋላ መጣና አኬ ምናምን ነገር አሉ የሆኑ እህቶች ከኋላ ነበር ሲሆን ምናልባት እዚህ ውስጥ እያያችሁ ከሆናችሁ ቆነጃጅት አጭር ቀሚስ ምናምን ነገር ነው ያደርጉት ማለት በጣም አጭር ልብስ የሆነ ሰውነታቸውን የተወሰነ ሪቪል ያለ ይገልጣል እና ተመለስልን እንጂ ምናምን ወዳለ ምናምን ነገር አሉና ኧረ በእግዚአብሔር ስም ማለት ባለፈው ከሲስ ጋር ፓርኪንግ የሚሰራ ሰው ማለት መኪና ፓርክ አድርገን ምናምን ስንወጣ ኧረ አልቀበላችሁ ምናምን ብሎ እንግዲህ የፓርኪንግ ማለት ነው እና ቶሎ ተመለስልን ምናምን የሚል ሰው አለ። ስለዛ በየቦታው ያለ ሰው ትምህርት ይከታተላል። ስለዛ የሚከታተል ከሆነ በየትኛውም ሁኔታ ላይ ያለ
እንደዚህ አይነት ሰው አይታችሁ በፍጹም ማለት ይሄ ማን እንደው ከእግዚአብሔር የራቀ ነው ትላለህ? ኧረ በእግዚአብሔር እንዳትል። እንደው ሰውነቷን አሳይታለች፣ ከእግዚአብሔር የራቀች ናት። በፍጹም እንደዛ እንድትለብስ እያበረታታው በፍጹም አይደለም። እንደዛ ብላችሁ እንዳታስቡ። ከዚህ ቀደምም ክርስቲያን እህቶቼ ምናልባት በዕለት ተዕለት ህይወታችሁ እንደው ማነው ሱሪ የምትለብሱ ሰዎች ካላችሁ በአንድም በሌላም ምክንያት እንግዲህ እንደው ቀሚሱን ሳይሆን ሱሪውን እንግዲህ ካስበለጣችሁ ወይ በአንድም በሌላም ምክንያት ሱሪውን ያስበለጣችሁት ከጌታ አይደለም፣ ከጌታ ሳይሆን ከቀሚሱ ካስበለጣችሁና እንደው በቃ እሱን መልበስ ያለብኝ ካላችሁ በቃ እሺ ይሁንና እንደው ሰፋ ያለ ምናምን ሱሪውን ምናምን እየለበሳችሁ ግን እየሄዳችሁ ቁረቡ አልኩኝ እና ስትቆርቡ ሱሪ ለብሳችሁ ሄዳችሁ እንደማትቆርቡ ግልጽ ነው። በኢትዮጵያ ኤርትራ መስሎኝ ይሳርል ቀሚሳችሁን ምናምን ለብሳችሁ ነጠላችሁ ምናምን ሽበንፍን ብላችሁ ፏ ብላችሁ ሄዳችሁ ቆርባችሁ ትመጣላችሁ። እና እንደዚህ ብዬ ስናገር ራሱ አክሊል ሱሪ ለብሳችሁ ሄዳችሁ ቆረቡና ነው ብሏል ተብሎ ሲወራ ነበር አይደል? እና አሁንም ቢሆን ለማንኛውም እኔ ለዛ አላልኩም። ኤኒዌይስ ቀስ በቀስ ግን እንድንበረታ አሁን ገና ለገና ሱሪ ለብሳለሁ ብላ ከቁርባን መቅራት አለባት? በስመ አብ በፍጹም በፍጹም። ሱሪ ብትለብሺ በዕለት ተዕለት ህይወትሽኝ ያልኩት ደግሞ አለው። አንቺ እንኳን ትረጂኛለሽ፣ ያው የሆነ ሰዎች ናቸው ትንሽ የሚያጮሁት እንጂ እና በተለብሺም አይዞሽ በርቺ፣ ጌታ በነገር ሁሉ ይርዳሽ፣ በተቻለሽ አቅም ሂጂና ቁረቢ፣ ከቅዱስ ሚስጥር ፕሊስ ተካፈይ፣ ንስሐ ግቢ ወደ ቅዱስ ቁርባን፣ ንስሐ ግቢ ወደ ቅዱስ ቁርባን ቅዱስ ቁርባን ሱሪ ስለምለብስ ብለሽ እንትን አትበይ። ቀስ በቀስ የሚሻሻል ነገር ሲኖር እያሻሻል ትይዣለሽ። ሌላ ጉዳይም ሱሪም ሌሎችም ጉዳዮችም ቀስ በቀስ እያሻሻልን እንሄዳለን። እንዴ ድክመቶች እኮ ይኖሩብናል። እንዴ ብዙ ድክመት የለም። እንደዛ የሚባል ነገር የለም። በአንዴ እንዴት ሊቀረፍልኝ ይችላል? ሳልቆርብ አልችልም። በአንዴ ቅድም እንዳልኳችሁ ቀስ በቀስ ቀስ በቀስ የሚሻሻል ነገር ይኖራል። እሺ ቀስ በቀስ የሚሻሻል ነገር ይኖራል። ስለዛ የሆነ ሰዎችን የሆነ አጉል አደገኛ የሆነ ሸክም ሰዎች ላይ መጫን አስቸጋሪ ነው። ቀስ በቀስ እንዲሻሻሉ መፍቀድ አለብን። ቀስ በቀስ እንዲሻሻሉ መፍቀድ እና እንደዛ እናድርግ። እናንተ ሰዎች ሲምፕል ሆኖ ቀላል ሆኖ ስታያቸው ምናምን ግን አምላካቸው እግዚአብሔር የሆነላቸው ሰዎች ይሆናሉ እና እሱ ጥሩ ነው እና እንደዛ ነው ምናምን ብዙ አወራሁኝ እና ብዙ ስላወራሁኝ መጽሐፍ ቅዱስ ነገ እናነባለን። ነገ አንድ እንመርጥና ወይ እስቲ ልክ ከዚህ በፊት እንደማደርግላችሁ አነስ ያለ አንድ መጽሐፍ ከመጽሐፍ ቅዱስ አንድ መጽሐፍ እናጠናለን አብረን። አነስ ያለ ምን አለ እስቲ ቆይ የይሁዳ መልእክትን ፊልሞና ሌላ ምን አለ ዮሐንስ መልእክቶች ሁለተኛና ሶስተኛ መልእክቱም እንደዛው አጫጭር ናቸው። አንዳንድ ምዕራፍ ናቸው እነሱም እነሱም እስቲ አንዳቸውን እንትን እንላለን። ከአዲስ ኪዳን አንዱን መርጠን እናጠናለን። ወይም ደግሞ የሆነ ብዙ ምዕራፍ ያለውም ቢሆን የሆነ አንዱ ለምዕራፍ ምናምን አድርገን ወይ አንድ ምዕራፍ አብረን እናጠናለን። የእግዚአብሔርን ቃል እንማማራለን። ሰው እንደዛ ለማድረግ እንሞክራለን። ሁል ጊዜም ቢሆን እግዚአብሔርን እዩ፣ ሰውን አይደለም። ክርስቶስ ኢየሱስን ሁሌም ቢሆን በልባችሁ ያዙት። ተስፋችሁ እርሱ ብቻ ነው። ተስፋችን እርሱ ብቻ ነው። ቤተክርስቲያናችሁን በደንብ ውደዱ። ቤተክርስቲያናችሁን በደንብ ውደዱ። አንዴ እስቲ የሚሰማ ከሆነ በቃ አንድ መዝሙር እንስማና እንለያይ ጋይስ። በጣም ይቅርታ ግን ዛሬ በጣም የድካም ቀን ነበር። ዛሬ አይደለም አክቹአሊ ሁለት ቀን የድካም ሰሞን ነበር እና እንደዛ እናደርጋለን። ከአሁን በኋላ ዝም ብለን በቃ ትምህርት አንዴ እሺ ምን ልክፈትላችሁ?
ቤተ ክርስቲያንን የሚለው ልክፈትላችሁ። ትላንት ያልኩት ቪዲዮ አጋጣሚ እንትን አላለኝም፣ ቴክስት ተደርጎልኝ አፕሎድ ሊያደርግልኝ አልቻለም። ነገ እሺ ቤተ ክርስቲያንን ስማ ወልድ መንፈስ ቆይ ላስገባችሁ። Yes,